አሜሪካ በመካከለኛው ምስራቅ የምታደርገው የጦር መሳሪያና የኃይል ክምችት በአሁኑ ወቅት በዓለም አቀፍ ዜናዎች ላይ ትልቅ ትኩረትን እየሳበ ያለ ጉዳይ ነው። ከጥቅምት 7ቱ ጥቃት በኋላ አሜሪካ ለእስራኤል ያላትን ድጋፍ ለማሳየት እስራኤል ራሷን እንድትከላከል ለመርዳት ከፍተኛ መጠን ያለው የጥይት የሚሳኤል መከላከያና ሌሎች የጦር መሳሪያዎች እያቀረበች ትገኛለች። አሜሪካ በመካከለኛው ምስራቅ የምታደርገው የኃይል ክምችት ዋናው ምክንያት ከኢራን የሚመነጨውን ስጋት ለመግታት ነው። በተለይም የኢራን የኒውክሌር መርሃ ግብርና ቀጠናዊ ተጽዕኖ እያደገ በመምጣቱ አሜሪካ ስትራቴጂካዊ የሆኑ የጦር መሳሪያዎችን እንደ ቢ52 ቦምብ ጣይ አውሮፕላኖች በኳታርና በተባበሩት አረብ ኤምሬት በሚገኙ ሰፈሮቿ ላይ በቋሚነት እያጠናከረች ነው። የየመኑ ሁቲዎች በዓለም አቀፍ የንግድ መስመሮች ላይ የሚያደርሱት ጥቃት ባለመቆሙ አሜሪካም ፕሮስፔሪቲ ጋርዲያን የተሰኘውን ግብረ ኃይል በከፍተኛ ሁኔታ እያጠናከረች ነው። ዛሬም ድረስ ተጨማሪ የባህር ኃይል አውዳሚ መርከቦች በአካባቢው መኖራቸውን የዚሁ አካል ነው። በእስራኤልና በሂዝቦላህ መካከል ያለው ግጭት ወደ ሙሉ ጦርነት ሊቀየር ይችላል የሚል ከፍተኛ ስጋት ስላለ አሜሪካ በሊባኖስ አቅራቢያ በሜዲትራኒያን ባህር ላይ ያላትን የጦር መርከቦች ቁጥር ጨምራለች። ይህ የሚደረገው ጦርነቱ ቢፈነዳ እንኳን ወደ ሌሎቹ አገራት እንዳይስፋፋ ለማስፈራራት ነው እየተባለ ነው። በእነዚህ አገራት የሚገኙ የአሜሪካ ጦር ሰፈሮች በተደጋጋሚ በድሮን ጥቃት ስለሚሰነዘርባቸው አሜሪካ እጅግ ዘመናዊ የሆኑ የጸረ ድሮንና የኤሌክትሮኒክስ መዋጊያ መሳሪያዎችን እያጓጓዘች ነው። የአሜሪካ የጦር እንቅስቃሴዎች በጣም ፈጣንና ሚስጥራዊ ሊሆኑም ስለሚችሉ በየሰዓቱ የሚለዋወጡ የጦር ሜዳ ውሳኔዎችን ለማወቅ የታመኑ የዜና አውታሮችን እየተከታተልን እንነግራችኋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ እንግዲህ አሜሪካ በከፍተኛ ሁኔታ የጦር ዕቃዋን ወደ መካከለኛው ምስራቅ እያጓጓዘች ነው። ይህንንም እንግዲህ በቪዲዮ አስደግፈው በጣም በርካታ ቻናሎች ይህንን መረጃ እያወጡት ነው ማለት ነው። በጣም ከፍተኛ የሆነ ጭንቀት ሰፍኗልና ኢራንና ደጋፊዎቿን ጨምሮ ማለት ነው። ኢራንስ ምን እየሰራች ነው? ደጋፊዎቿስ፣ አጋሮቿስ የሚለውንም ነው በዝርዝር የምናየው። ምክንያቱም እነዚህ ሀያላን ከተላተሙ የሁላችንም እጣ ፈንታ በጣም አደገኛ ቅርቃር ውስጥ እንደሚገባ ይታመናል። ይሄ መረጃ ምን ይመስላል? አዲስ መረጃ ነው። በሰዓታት ልዩነት በጣም አዳዲስ የሆኑ መረጃዎች እየወጡ ነው። ይህንን መረጃ አጠናቅረንላችኋል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ይህ የዛሬው የዓለማችን ትዕይንት ልክ ከመጋረጃ ጀርባ እንዳለ አስፈሪ ድራማ የሰው ልጅ ዕጣ ፈንታን በአንድ ክር ላይ አንጠልጥሎታል። አሜሪካ ከመቼውም ጊዜ በላይ በከፍተኛ ፍጥነትና በሰፊው እያደረገች ያለችው ይህ የጦር መሳሪያ ዝውውር የአሸናፊነት ጉራ ሳይሆን የፍርሃትና የጥርጣሬ ድብልቅ ውጤት ነው። እስኪ ወደ ጥልቅ እውነት እንውረድ። የሰማዩ ድራማ ምንድን ነው? አደገኛዎቹ የሞት ወፎች። አሜሪካ ከራሷ ምድርና ከአውሮፓ የጦር ሰፈሮች ወደ መካከለኛው ምስራቅ እያበረረች ያለቻቸው አውሮፕላኖች ተራ አይደሉም። F-22 ራፕቶር እነዚህ አውሮፕላኖች የማይታዩ ናቸው። በራዳር ሳይታዩ የጠላትን የአየር መከላከያ ሰብረው መግባት ይችላሉ። ይህ ማለት ኢራን ላይ ድንገተኛና ክፉ ጥቃት ለመሰንዘር ዝግጁ ነን የሚል መልእክት አለው የተባለ ነው። B-52 ስትራፎርትረስ እነዚህ ግዙፍ ቦምብ ጣዮች በሰማይ ላይ ሲንሳፈፉ የሚፈጥሩት ድምፅ ጥላ ብቻውን የጦርነት አዋጅ ነው። በአንድ ጊዜ በቶን የሚቆጠር ፈንጂ መሸከም የሚችሉ ከተማን ወደ አመድነት የመለወጥ አቅም ያላቸው የሰማይ ጭራቆች ናቸው። A-10 የሚባለው ታንክ ደግሞ ገዳይ በመባል ይታወቃል። በመሬት ላይ ያለን ማንኛውንም የጦር እንቅስቃሴ አመድ ለማድረግ የተሰለፉ ናቸው። የኢራን የወዳጆች የጥላ ጦርነት ደግሞ ኢራን ዝም ብላ እያየች እንዳልሆነ ያሳያል። እሷም የራሷን የቼዝ ጨዋታ እየተጫወተች ነው እየተባለ ነው። የሚሳኤል ዝናብ። ኢራን በሺዎች የሚቆጠሩ ባለስቲክ ሚሳኤሎችን ወደ ድንበሮቿ አቅርባለች። ከመታችሁኝ መላውን ቀጠና አቃጥላለሁ የሚል የዝምታ ማስፈራሪያ ነው። ተኪ ኃይሎች በየመን ሁቲዎች፣ በሊባኖስ ሂዝቦላህና በኢራቅ ያሉ ታጣቂዎቿን ከፍተኛ ጥንቃቄ ላይ አድርጋለች። አሜሪካ አንድ ጥይት በተኮሰች ቁጥር በእነዚህ ወገኖች በኩል አጸፋውን ለመመለስ ተዘጋጅታለች። ይህ ግብግብ የድንገተኛ ስህተት አደጋ ተጋርጦበታል። ቀጠናው ይፈራርሳል ተብሎ እየተሰጋ ነው። ጦርነቱ ቢፈነዳ ጉዳዩ በእስራኤልና በኢራን መካከል ብቻ አይቆምም። ሊባኖስ፣ ሶሪያ፣ ኢራቅ፣ የመን የጦርነት አውድማ ይሆናሉ። የኢኮኖሚ ጥቁሩ ጉድጓድም ይከፈታል ተብሏል። መካከለኛው ምስራቅ የዓለም የነዳጅ ማከማቻ ነው። እዚያ ጦርነት ከተነሳ በአውሮፓና በአፍሪካ ኢትዮጵያችንን ጨምሮ የነዳጅ ዋጋ ሰማይ ይነካል። ይህም ለዓለም ረሃብና የኢኮኖሚ ውድቀት መንስኤ ይሆናል።
አሜሪካ እያጓጓዘች ያለችው ዘመናዊ የኤሌክትሮኒክስ መዋጊያ ኤሌክትሮኒክ ዋርፌር መሳሪያዎች አደገኛነታቸው አይን አውጥቶ አይታይም። እነዚህ መሳሪያዎች የአንድን ሀገር መገናኛ፣ ኢንተርኔት፣ መብራት፣ የባንክ አገልግሎት በአንድ ቁልፍ ማሽመድመድ ይችላሉ። ሀያላኑ ለበላይነት ሲፋለሙ የሚገነቡት የጦር መሳሪያ ጥበብ የሰው ልጅን ስልጣኔዎች በደቂቃ ውስጥ ወደ ድንጋይ ዘመን ሊመልሰው የሚችል መሆኑ ነው። ዛሬ የምናየው የአውሮፕላኖቹ ግስጋሴ ምናልባትም የመጨረሻው ሰላም ወይም ደግሞ የታላቁ ጥፋት ዋዜማ ሊሆን ይችላል። አሁን ወደ ጥልቁና እጅግ ረቂቅ ወደሆኑ የጦርነቱ ድራማ በጥልቀት እንግባ። አሜሪካ በአሁኑ ወቅት በመካከለኛው ምስራቅና በአውሮፓ እያደረገች ያለችው እንቅስቃሴ የታሪክ ተመራማሪዎች ታላቁ የቼዝ ጨዋታ የሚሉትን የመጀመሪያው ምዕራፍ ይመስላል። ይህንን ልብ አንጠልጣይ ደግሞም አስፈሪ የሆነ ነገርን እስኪ እንተንትነው። አሜሪካ የብረት ክንፎችና የቴክኖሎጂ አደገኝነት። አሜሪካ ወደ ቀጠናው እያጋዘች ያለችው መሳሪያ ዝም ብሎ ብረት ሳይሆን የጥፋት ጥበብ ውጤት ነው። F-35 ላይትኒንግ የሰማይ መጋረጃ። ይህ አውሮፕላን ራዳርን የመጥለፍ ብቻ ሳይሆን የጠላት የሚሳኤል መከላከያ ዘዴዎችን ሃክ የማድረግ ኤሌክትሮኒክ ጃሚንግ አቅም አለው። በአየር ላይ ሆኖ መላውን የጠላት ኮምፒውተር ስርዓት ሊያዘበራርቅ ይችላል። ኒውክለር የባህር ውስጥ ድምፅ አልባ ገዳዮች። አሜሪካ የኒውክለር ኃይል ያላቸው ሰርጓጅ መርከቦችን ወደ ፋርስ ባህረ ሰላጤ ይልካለች። እነዚህ መርከቦች በመቶዎች የሚቆጠሩ ሚሳኤሎችን ተሸክመው የት እንዳሉ ሳይታወቅ የኢራን ቁልፍ ቦታዎችን በአንድ ጊዜ ማውደም ይችላሉ። B2 ስፕሪት የማይታየው ቦምብ ጣይ። ይህ አውሮፕላን አንድም ራዳር ሳይነካው የኢራንን ጥልቅ የከርሰ ምድር የኒውክለር ማዕከላት ሰብሮ የሚገባ ባንከር ቡስተር የተሰኙ ግዙፍ ቦምቦችን የሚይዝ ነው። ኢራን አሜሪካን በቀጥታ ፊት ለፊት መጋፈጥ እንደማትችል ታውቃለች። ስለዚህ የእሳት ቀለበት የተሰኘ ስትራቴጂን ነድፋለች እያሉ ነው የጦር ተንታኞቹ። የሚሳኤል ዝናብ ነው። ኢራን ፈታ የተሰኘ ድምፅን በ5 እጥፍ የሚቀድም ሃይፐርሶኒክ ሚሳኤል አላት። የሚሳኤል የአሜሪካንና የእስራኤልን መከላከያ ሰብሮ መግባት ይችላል። አንድ ጥይት ከተተኮሰ በ10 ሺዎች የሚቆጠሩ ሚሳኤሎች በአንድ ጊዜ እንተኩሳለን የሚል ዝግጅት አላቸው። ሌላው የባህር ላይ ሽምቅ ውጊያ ነው። በሆርሙዝ ሸለቆ ስትሪት ኦፍ ሆርሙዝ ላይ ትንንሽ ፈጣን ጀልባዎችን በማሰማራት የዓለምን የነዳጅ ፍሰት በማንኛውም ሰከንድ ለመዝጋት ተዘጋጅቷል። የማለት ዓለምን ወደ ጨለማው መክተት ማለት ነው። ሌላው እስራኤል ናት። የእስራኤል አይረን ዶም እና የቴክኖሎጂው ፍጥጫም። እስራኤል በዓለም ላይ በላቀ የመከላከያ ዘዴ ትታወቃለች። ነገር ግን አሁን ያለው ስጋት ከመከላከል አቅሟ በላይ ሊሆን ይችላል ተብሎ ይፈራል። አይረን ዶም ትናንሽ ሮኬቶችን ያከሽፋል። አሮ 3 ከከባቢ አየር ውጭ የሚመጡ የኢራን ባላስቲክ ሚሳኤሎችን ለመምታት የተሰራ ነው። ነገር ግን አስፈሪው ነገር በሺዎች የሚቆጠሩ ሚሳኤሎች በአንድ ጊዜ ቢተኮሱ እነዚህ መከላከያዎችን ኦቨርሎድ ሆኖ ሊቆሙ ይችላሉ። ያኔ ከተሞች አመድ ይሆናሉ። የግጭት የሶስተኛው ዓለም ጦርነት መጀመሪያ ሊሆን ይችላል የሚሉ ስጋቶች እየወጡ ነው። የአውሮፓ ሚና ደግሞ አውሮፓ አሜሪካን የምትደግፈው የራሷን የኃይል ወይ ደግሞ ኢነርጂ ደህንነት ለመጠበቅ ነው። ሩሲያና ቻይና ደግሞ ከበስተጀርባ ኢራንን በመደገፍ የአሜሪካን ኃይል ለማዳከም ይፈልጋሉ። የሰው ልጅ ታዲያ ኪሳራ ይገጥመዋል። ጦርነቱ ቢነሳ በመቶ ሺዎች የሚቆጠሩ ሰዎች ወዲያው ይሞታሉ፣ ያውም ንጹሃን። በሚሊዮኖች የሚቆጠሩ ስደተኞች ወደ አውሮፓ ጎረቤት ሀገራት ይጎርፋሉ። የዓለም ኢኮኖሚ ይፈራረሳል። የዚህ ሁሉ ድራማ ልብ አንጠልጣይና ትራጀዲው ገጽታ ታዲያ በጣም የሚገርምና የሚያሳዝን እውነት አለው። እነዚህ ሁሉ ቢሊዮን ዶላሮች የሚወጡባቸው መሳሪያዎች የተሰሩት ሰላምን ለማምጣት ተብሎ መሆኑ ነው። ነገር ግን እያንዳንዱ አዲስ አውሮፕላንና ሚሳኤል ዓለምን ወደ ጥፋት አፋፍ አንድ እርምጃ እያስጠጋት ነው። ሰው ጦርነትን ካላጠፋ ጦርነት ሰውን ያጠፋል ከሚለው የድሮ አባባል ዛሬ ከመቼውም ጊዜ በላይ እውነት ሆኗል። የኢራን ድብቅ የሚሳኤል ከተሞችና የአሜሪካ ዋሻ ሰባሪ ቴክኖሎጂ። ኢራን ባለፉት 30 ዓመታት ውስጥ በምድር ስር የገነባችው ስርዓት እጅግ አስገራሚና አስፈሪ ነው። የሚሳኤል ከተሞቿ በቀዳሚነት ይነሳሉ። እነዚህ ከተሞች ተራ ዋሻዎች አይደሉም። በመቶዎች የሚቆጠሩ ሜትሮች ጥልቀት ያላቸው፣ በኮንክሪት የታጠሩ፣ በሺዎች የሚቆጠሩ ወታደሮች የሚኖሩባቸው ናቸው። ሚሳኤሎቹ በሪያል ሲስተም ባቡር ሀዲድ መሰል መስመር እየተንቀሳቀሱ ወደ ተኩስ ቦታቸው ይደርሳሉ። የማለት አሜሪካ አንዱን መውጫ ብትመታው በሌላኛው መውጫ በኩል ሚሳኤሉ ሊወጣ ይችላል ማለት ነው። ታዲያ የአሜሪካ ምላሽ ባንከር ቡስተር። አሜሪካ እነዚህ ድብቅ ከተሞችን ለማጥፋት GBU-57 ማሲቭ ኦርዳንስ የተሰኘውን ግዙፍ ቦምብ አዘጋጅታለች። ይህ ቦምብ 15 ቶን የሚመዝን ሲሆን ከመፈንዳቱ በፊት እስከ 60 ሜትር የሚደርስ ጥልቅ ኮንክሪት ወይም አለት የመሰንጠቅ አቅም አለው። ይህ ፍጥጫ መሬት ውስጥ መደበቅና መሬት ሰብሮ መግባት መካከል የሚደረግ የሞት
ጨዋታ ነው። አሜሪካ እነዚህን የከርሰ ምድር ሰፈሮች ለመምታት ከወሰነች የኒውክሌር አማራጭን ሳይቀር ልትጠቀም ትችላለች የሚል ስጋት አይሏል። ይህም መላው መካከለኛው ምስራቅ ወደ አመድነት የሚቀይር ጥፋት ሊሆን ይችላል። የጦርነት ከፈነዳ ኢትዮጵያችንም በሶስት ዋና ዋና አቅጣጫዎች ክፉኛ ትመታለች ተብሎ ይጠበቃል። የቀይ ባህር መታፈን ነው። ኢትዮጵያ 90% የሚሆነውን ሸቀጥ የምታስገባው በጅቡቲ በኩል ነው። በቀይ ባህር ጦርነት ከተነሳ መርከቦች ወደ አካባቢው መምጣት ያቆማሉ። ውጤቱ ታዲያ መሰረታዊ የሆኑ እንደ ስንዴ፣ መድኃኒትና ኢንዱስትሪ ጥሬ ዕቃዎች ይጠፋሉ። ያለውም ቢሆን ዋጋው በ10 እጥፍ ሊጨምር ይችላል። ሌላው የነዳጅ ቀውስ ኢትዮጵያችን ይገጥማታል ነው። ኢራን የሆርሙዝ ሸለቆን ከዘጋችው የዓለም የነዳጅ ፍሰት ይቆማል። በኢትዮጵያ ውስጥ የነዳጅ ዋጋ መናር ብቻ ሳይሆን ነዳጅ ጨርሶ ሊጠፋ ይችላል እየተባለ ነው። ይህ ደግሞ መላውን ትራንስፖርትና ግብርና ሽባ ያደርገዋል። በመካከለኛው ምስራቅ የሚፈጠረው አለመረጋጋት ለቀጠናው ጽንፈኛ ታጣቂዎች እንደ አልሸባብ ያሉ ምቹ ሁኔታንም ይፈጥራል። ሀያላን ሀገራት ትኩረታቸውን ወደ መካከለኛው ምስራቅ ሲያዞሩ፣ በአፍሪካ ቀንድ ያለው የሰላም ጥበቃ ደግሞ ሊላላ ይችላል። በአንድ በኩል የቴክኖሎጂው የጥፋት አርት አለ። እዚያ አስደናቂ የሚሳኤል ከተሞች፣ የሰማይ ላይ ጀቶች። በሌላ በኩል ደግሞ እዚህ እኛ ምድር ላይ ያለው የኑሮ አስደንጋጭ ሁኔታ አለ። የአሜሪካ የጦር መሳሪያ ዝውውር ለዓለም ሰላምን ሳይሆን የፍርሃት ማትሪክስን እያጠናከረ ነው። ሀያላኑ ሲጣሉ መዘዙ ግን እነዚህ አፍሪካ ውስጥ ባለው ድሃ ገበሬና ሸማች ላይ ይወድቃል። ጥያቄው ታዲያ ዓለም ከዚህ የጥፋት አዙሪት መውጫ መንገድ ይኖራት ይሆን ወይስ ታሪክ ራሱን በታላቅ ትራጀዲ ይደግም ነው? ታላቁን እውነት ለመጨረስ እስካሁን የተነጋገርንባቸው ነጥቦች በስተጀርባ ያሉት ሁለት ግዙፍ ኃይሎች አሉ፣ ሩሲያና ቻይና። አሜሪካ ወደ መካከለኛው ምስራቅ የጦር መሳሪያ ስታግዝ ሩሲያና ቻይና በዝምታ አይመለከቱም። ሩሲያ አሜሪካ በመካከለኛው ምስራቅ ረግረግ ውስጥ እንድትሰምጥ ትፈልጋለች። ይህ ከሆነ አሜሪካ ለዩክሬን የምታደርገው ትኩረትና ድጋፍ ይቀንሳል። ስለዚህ ሩሲያ ለኢራን እጅግ ዘመናዊ የሆኑ የሳተላይት መረጃዎችና የሳይበር ቴክኖሎጂዎችን በመስጠት ከመጋረጃው ጀርባ ድጋፍ ታደርጋለች። ቻይና ደግሞ ጦርነት ትጠላለች፣ ምክንያቱም ንግድ ይቆምባታል። ነገር ግን አሜሪካ በየአካባቢው ያላትን ተሰሚነት እንድታጣ ደግሞ ትፈልጋለች። ቻይና የኢራን ዋነኛ የነዳጅ ገዢ በመሆኗ የኢራን ኢኮኖሚ እንዳይፈርስ የገንዘብ ደም ስር ሆና ታገለግላለች። ኢትዮጵያችንም በእነዚህ ሀያላን ግብግብ ውስጥ የምትገኝ ቀጠና የአፍሪካ ቀንድ የዓለም የንግድ መተላለፊያ ቁልፍ ናት። የባህር ኃይል አስፈላጊነት ኢትዮጵያ በቅርቡ የባህር በር ለማግኘት የባህር ኃይል ለማጠናከር የምታደርገው ጥረት ትርጉሙ አሁን ጎልቶ ይታያል። በቀይ ባህር ላይ ጦርነት ሲነሳ የራስን የመከላከያ አቅም ከሌለ የሌሎች ሀገራት መጫወቻ የመሆን እድሉ ሰፊ ነው። ኢትዮጵያ ከሁሉም ወገኖች ከአሜሪካም ከኢራንም ጋር ያላት ግንኙነት በጥንቃቄ መያዝ ይኖርባታል። አንዱን ወግና ሌላውን ብታስቆጣ የኢኮኖሚ ወይም የደህንነት ማዕቀብ ሊጣልባት ይችላል።